እና በጸሎታቸው ጠላትን ድል መንሳት የተቻላቸው ይልቁንም በዚህ ዕለት ይህ ቀን ምስክር ሆኖ በካህናቱ ዝማሬ በሊቃውንቱ ጸሎት አገር እንደምትጠበቅና ድል መንሳት እንደሚቻል ያረጋገጡበት ያስረዱበት ዕለት ሆኖ እንመለከታለን። ዳዊት እንደተናገረው በጭንቅ ቀን ሰይፍም አያድንም፣ ጎራዴም መከታ ሊሆን አይቻለውም። ጠላትን ማጥፋት የሚቻለው በድል መመለስ የሚቻለው እግዚአብሔር ለረዳውና እግዚአብሔር ለፈቀደለት እንደሆነ በልዩ ልዩ ማስረጃዎች በብዙ ታሪኮች እንገነዘባለን። በዓለም ድንቅ በሚያሰኝ ሁኔታ በድካም ውስጥ ሆነው ኃያላኑን ድል የነሱ፣ በችግር ውስጥ ሆነው ከችግር ውጭ ያሉ ሰዎችን ያሸነፉ ሰዎችን ታሪክ ይነግረናል። ከመጽሐፍ ቅዱስ ጀምሮ ሌሎችም ታሪኮች ላይ እንደምንረዳው ደካሞች ኃያላኑን ድል መንሳት ይቻላቸዋል። ማን ሲረዳ? እግዚአብሔር ሲረዳቸው፣ እግዚአብሔር ምርኩስ ሆኗቸው፣ እግዚአብሔር ኃይል ሆኗቸው ደካሞች ኃያላኑን ድል ነስተው ሲመልሷቸው ተመልክተናል። ውሃ በእሳት ላይ እንደሚበረታታበት፣ እሳት እንደሚታወቀው ምንም የማያቆመው ተራራውን ላይ ጫፉ ድረስ ወጥቶ መብላት የሚቻለው፣ ዛፉንም በቅጽበት ጫፉ ድረስ ወጥቶ መለብለብና ማድረግ የሚቻለው እንደሆነ ይታወቃል። ነገር ግን በውሃ ሲጠፋ ደግሞ ትመለከቱታላችሁ። እግዚአብሔር በደካማ ነገር ኃያላኑን ኃይለኛ የሆኑ ነገሮችን ሁሉ ማጥፋት የሚቻለው አምላክ ነው። ዛሬም የምናከብረው ታሪክ እንዲህ አይነቱን የሚያዘክር ነው። የድላችን ምንጩ የኃይላችን መነሻው መገኛው እግዚአብሔር መሆኑን እስካወቅን ድረስ ድል መንሳት ከኛ ጋር ነው ወገኖች። እግዚአብሔር በቀደመው ዘመን ዳዊትም እንደተናገረው አባቶቻችን እንደነገሩ በጆሮአችን እንደሰማነው በአባቶቻችን ዘመን ድል ያደረገ አምላክ ነው። አባቶቻችንን ረድቶ በ300 ሰራዊት ብዙ ሺህ ሰራዊቶችን የማረከ ያስማረከ እግዚአብሔር በጌዴዎን ዘመን፣ በሙሴም ዘመን ፈረሰኛ ያልነበረው እስራኤል፣ ጦር ሰራዊት ያልነበረው እስራኤል፣ ይልቁንም በባርነት ይታወቅ የነበረው እስራኤል ፈርዖንንና ሰራዊቱን ድል ነስቶ ይልቁንም የተስፋይቱ ምድር ወርሰው ይኖሩ የነበሩ አሕዛብን ከሀገሩ አሽሽቶ እንዲኖር የፈቀደለት በሀገሩም በቃል ኪዳኑ ምድር ላይ የተከለው እግዚአብሔር። በሌሎችም ዘመናት እግዚአብሔር በአባቶቻችን ላይ አድሮ ስራ ሰርቷል። ኤልያስ አንድ ብቻውን ሆኖ ምንም እንኳን በዋሻ በገደል ሆኖ የሚጸልዩለት ነቢያት ያሉ ቢሆንም በፊት ለፊት የሚዋጋና እየታየ ሰልፍ የጀመረ ነቢዩ ኤልያስ ነበረ። ኤልያስ ብቻውን በነበረበት ዘመን የአባቶቻችን የፈረሰው መሰዊያቸው ተሰርቶ የረከሰው መስዋዕት ተነስቶ ቅዱሱ መስዋዕት እንዲቀርብ ያደረገው ኤልያስ ብቻውን ነው። እግዚአብሔር በአንድ ወይም በሌላ ስራ መስራት ይችላል ወይስ አይችልም? ይችላል። በደካማውም ወይም በኃይለኛው ስራ መስራት ይችላል አይችልም? ይችላል። እግዚአብሔር በጥቂት ወይም በብዙ ማዳን ይቻለዋል። እግዚአብሔር በትንሽ ወይም ደግሞ በትልቅ መርዳት ይቻለዋል። ለምትታመንበት ነፍስ ምርኩዝም ለምታደርገው ሰውነት እግዚአብሔር መድኃኒቷን ዳዊት እንደተናገረው የምድነው የምመካው በቀስቴም በጎራዴም አይደለም ነው። በቀስቴ የምታመን አይደለውም ያለው ነቢዩ ዳዊት ከመጀመሪያም ታሪኩ ሲጀምር ታሪኩ የመነሳቱ ታሪክ ሲታወጅ ለዳዊት በራሱ ሰይፍና በራሱ ቀስት እንዳልነበረ ራሱ ስለሚያውቅ ስለሚረዳ፣ ምክንያቱም በጠጠር ሰይፍና ጎራዴ ያዙትን ገሎ ድል ነስቶ ወደ መንግስት የመጣ ሰው ነው እንጂ ዳዊት ኃይል የጀመረው ወይም ታሪክ መስራት የጀመረው ኃያል ከሆነ በኋላ እንዳይደለ ይታወቃል።
ማሸነፍ የጀመረውም ሰራዊት ከሰበሰበ በኋላ አይደለም። ዝነኛ ሆኖ ከተዘመረለት በኋላም አይደለም። ጀግንነት የተሰማው ዳዊት ጀግንነት የተሰማው በልቡ ውስጥ ባለች በሃይማኖቱ ምክንያት ነው። ሙቀት የተሰማው ገና ከወዲሁ ማሸነፍ እንደሚችል ያመነው በልቡ ውስጥ ጥርጥር የሌለባት ሃይማኖት ስለነበረችው ነው። ክርስቲያኖች ሃይማኖት ያለውን ሰው ማን ሊነሳው ይቻላል? ሃይማኖቱን በልቡ አጥብቆ አጽንቶ የያዘን ሰው ማንም ሊያሸንፈው ሊያንበረክከው በፍጹም አይቻልም። በዚህ ዓለም ላይ ታላላቅ ታሪክን የሰሩ ባለ ሃይማኖት ሰዎች አሉ። ጥርጥር የሌለበትን ሃይማኖታቸውን በልባቸው ይዘው ረጅም የሚወረወሩ እንጨት ከያዙ ሰዎች በላይ አርቀው መምታት የተቻላቸው፣ ረጅም ጎራዴ ከያዙ ሰዎች በላይ፣ ረጅም ጎራዴ ከሚያውጀመጅሙ ሰዎች በላይ አርቀው የጠላቶቻቸውን ደንደስ መምታት የተቻላቸው ሰዎች እናያለን፣ እንመለከታለን። እነዚህ ሰዎች አትጠራጠሩ ክርስቲያኖች፣ በልባቸው ሃይማኖታቸውን የያዙ ሰዎች ናቸው። በሃይማኖታችን ጸንተን ብንኖር፣ መንፈሳዊነታችንን ጠብቀን ብንኖር በስጋዊም ዓለም ውስጥ መፈራትንና ሞገስን አግኝተን መኖር ይቻለናል። በስጋ ብንበረታ በመንፈስ ግን ልዕሉዓን ብንሆን ወይም ደግሞ ያልጸናን ብንሆን ክርስቲያኖች በስጋዊውም ዓለም በተዘጋጀንበትም ዓለም ድል እንነሳ እንደሆነ ነው እንጂ ድል መንሳት በፍጹም አይቻለንም። የእግዚአብሔር ቤተሰቦች ሰው መዘጋጀት ያለበት በመንፈሳዊ ሕይወቱ ነው እንጂ አስቀድሞ መዘጋጀት ያለበት በስጋዊ ሕይወቱ እንዳይደለ በምኒልክ ታሪክ በዛሬው ታሪክ መረዳት እንችላለን። ዝግጅቶቻችን በሙሉ ስጋውያን ብቻ የሆኑ እንደሆነ ድል ነሺዎቻችን ከጀርባችን ይመጣሉ። ብዙ አይደሉም፣ ጥቂቶች ናቸው። ትልቅ አይደሉም፣ ትንንሾች ናቸው። ምናልባትም የምንንቃቸውና የምናጠቃቸው ሊሆኑ ይችላሉ። መጽሐፍ ቅዱስን ተመልከቱት። በዚያ ዘመን የነበሩ ምድያማውያን እነ ጌዴዎንን እንዴት ይመለከቷቸው እንደነበረ ይታወቃል። ይሄ ደገኛ ብለው ይንቁት የነበረ ሰው ነው። እንደ ስንዴ እንጎቻ እንኳን ያላከበሩት የገብስ ቂጣ ብለው የሰየሙት ማለት ነው። የገብስ ቂጣ በዚያ ዘመን የነበሩ አርበኞች ለፈረሶቻቸው ካልሆነ በስተቀር ለራሳቸው የማይመገቡት የተናቀ ምግብ ነው የነበረው። በራእይ ሲመለከቱት ጌዴዎንን በገብስ እንጎቻ በገብስ ቂጣ ምሳሌ ነበር የተመለከቱት። ምን ያህል እንደናቁት ተመልከቱት። በናቁት ጠላታቸው ነው። በናቁት ሰው በጌዴዎን አድሮ ነው እግዚአብሔር ድል የነሳቸው ማለት ነው። ወገኖቼ ዝግጅታችን በስጋ ምንም እንኳን የተዋጣለት የተሟላለት ቢሆንም ዝግጅታችን በስጋ እስከ መጨረሻው ድረስ ሰው ሊኖረው የሚገባውን ያክል ዝግጅት አድርገናል ብለን ብናምንም በመንፈስ ግን ካልተዘጋጀን መማረኪያ ቀናችን ሩቅ እንዳልሆነ ልናውቅ ይገባናል። ዝግጅት በመንፈስ ሲሆን ግን በትንሽ ማሸነፍ ይቻላል። ዝግጅታችንን በመንፈስ ያደረግነው እንደሆነ ብዙዎችን ማሳደድ እንችላለን። መጽሐፍ እንደተናገረው በእሱ ስም ብዙዎችን ድል ነስተን ራሳችንንም ሀገራችንንም ጠብቀን መኖር እንችላለን ማለት ነው ወገኖቼ። ሃይማኖቱ ሲደፈር የማይቆጨው ማን አለ? ሀገሩ እንድትከበርለት የማይፈልግስ ማን አለ? የራሱን ክብር እንዲጠበቅለት ከብሮ ገኖ በልቶ ጠጥቶ ደስ ብሎት ወደ መቃብር በደስታ እንዲወርድ የማይፈልግስ ማን አለ? እንዲህ ከፈለግን ወገኖቼ ረሃብም እንዳይኖር፣ ጦርነትም እንዳይኖር፣ መታረዝም እንዳይኖር ከፈለግን ዝግጅቶቻችን በሙሉ በመንፈሳዊ ሕይወታችን ሊሆን ይገባል። ዝግጅትን ከመንፈሳዊ ሕይወት ልንጀምር ይገባል። ለጠላታችን ለዲያብሎስ መልስ ለመስጠት የተዘጋጀን ካልሆን ለስጋውያን አርበኞች በክንዳችን በጦራችን መልስ መስጠት አይቻለንም ወገኖቼ። የመጀመሪያው ጭውውታችን ንግግራችን ከእግዚአብሔር ጋር ሊሆን ይገባል። ከማን ጋር? ከአምላካችን ጋር። የመጀመሪያው ሰልፋችን በጸሎት ሊሆን ይገባል። የመጀመሪያው ዝግጅታችን በሃይማኖት ሊሆን ይገባል ወገኖቼ። ድል መንሳት ከዚህ የተነሳ ስለሆነ ነው። ጉልበታችን በመንፈስ ካልጠነከረ፣ በመንፈስ ካልጸና እንዴት ድል መንሳት ይቻለናል ወገኖቼ? እንዴት ማሸነፍ እንችላለን? ነቢየ እግዚአብሔር ሙሴ
በኦሪት ዘጸአት ምዕራፍ 33 ቁጥር 15 ላይ እንደምንረዳው እንደምናነበው ጉዞ ከመጀመሩ በፊት አንተ አብረህን ካልወጣህ ከዚህ ቦታ አታውጣን የሚል ጸሎት ነበረው። እስኪ ሁላችሁም በሉት፣ አንተ በሉ አብረህን ካልወጣህ ከዚህ ቦታ አታውጣን። እስኪ ድገሙት። ይሄ ሙሴ ጸሎት ነው። እግዚአብሔር አብሮት ካልወጣ ጉዞ አይጀምርም። ምልክት ሲያሳየው ተነስ ድንኳንህን ንቀል ጉዞ ጀምር ሲባል ነው የሚጀምረው። እግዚአብሔርን አስፈቅዶ ትዳር መጀመር እንዴት መልካም መሰላችሁ! እግዚአብሔርን ጠይቆ ንግድ መጀመር እንዴት መልካም መሰላችሁ! እግዚአብሔርን ጠይቆ በትምህርት መገስገስ እንዴት መልካም መሰላችሁ! ወደ እግዚአብሔር አመልክቶ የፍርድ ወንበር ላይ መቀመጥ እንዴት መልካም መሰላችሁ! ዳኝነትም ቢሆን ስልጣንም ቢሆን ክብርም ቢሆን ባለጠግነትም ቢሆን ክርስቲያኖች እግዚአብሔርን አስፈቅደን የጀመርነው እንደሆነ ውጤቱ ያማረና መጨረሻው የሰመረ እንደሚሆን ምንም ጥርጥር የለውም። ምኒልክ ያደረጉትም እሱን ነው። ወደ ቤተ መቅደስ ገብተው እንባቸውን እየረጩ በቤተ መቅደሱ በር ላይ እየዳሁ እግዚአብሔር ከሳቸው ጋር አብሮ እንዲወጣ አስቀድመው ለመኑት። ቅዱስ ጊዮርጊስ አብራቸው እንዲዘምት አስቀድመው ጠየቁ። ከተጫኑት ፈረስና ካስከተሉት ፈረሰኛ ጀኔራልና ወታደር በላይ የሚተማመኑት በአምላካቸው በእግዚአብሔር ነበር። እንዲያውም አራዳ ጊዮርጊስ ሙዚየም ገብታችሁ ብትመለከቱ እንዲህ የሚል ጋሻቸው ላይ ተጽፎ ታነባላችሁ። የምኒልክ ተስፋው ማን ነው ይላል። ማን ነው? ጋሻቸው ላይ የተጻፈ ነው። ጎራዴያቸው ላይ ተጽፏል። አሁንስ የምኒልክ ተስፋ ማን ነው ይላል። ማን ነው? ማን ነው ወገኖች? የእኛስ ተስፋ ማን ነው? እግዚአብሔር ነው። ኃይላቸው አድርገው የተጓዙት እግዚአብሔርን ነው። መንፈሳውያን ሰራዊቶች አብረዋቸው እንዲሰለፉ አብረዋቸው እንዲዘምቱ ነበር የፈለጉት። ስለዚህም እነዚህን አድርገው ነው የተጓዙት ማለት ነው። ወደ ጦርነቱ ሲሄዱ እዚያም ከደረሱ በኋላ አድዋ ገብተው የካቲት 14 እንደገቡ በታሪክ ተመዝግቧል። ከዛ ቀን በማግስቱ ጀምሮ ለአንድ ሱባኤ በአባ ገሪማ ገዳም ንጉሱና ንግስቲቱ ሱባኤ ገብተው እንደቆዩ ሁላችሁም ልናውቅ ይገባናል። በአባ ገሪማ ገዳም የተያዘው ሱባኤ ጳጳሱ ከሊቃውንቱ ጋራ ንጉሱም ደግሞ ከሰራዊቱ ጋራ የጸለዩት ጸሎት የደገሙት መዝሙረ ዳዊት ሀገሪቱን ነፃ ለማውጣት በቅቷል ማለት ነው። የእግዚአብሔር ስሙ የተመሰገነ ይሁን። 7 ቀን ሞልቶ ሱባኤው አብቅቶ ደግሞ እንዲሁ አይደለም የሄዱት። በቅዱስ ገብርኤል ቤተክርስቲያን ንጉሱም ንግስቲቱም ሊቀ ጳጳሱ አቡነ ማቴዎስ በሚመሩት ቅዳሴ ላይ ተገኝተው ሰራዊቱ፣ ጀኔራሎቹ፣ ሌሎች መኳንንቱ በጠቅላላ ንጉሱን መሪ አድርገው ቆርበው ከሊቀ ጳጳሱ ስርዓተ ፍትሐት ተደርጎላቸው እግዚአብሔር ይፍታ ተብለው ነው ወደ ጦርነቱ የገቡት ክርስቲያኖች። የጠላት ጦር እንደመጣ ሲነገራቸው ከሌሊቱ 10 ሰዓት ላይ ቅዳሴው እንዲያልቅ ተደርጎ አስቀድሞ ለዘመቻ ሁሉም ተዘጋጅቶ ሄደው በመጀመሪያ ቅዱስ ቁርባንን ተቀብሎ ነው። እኛ እኮ ወገኖች የተቸገርነው ለምን እንደሆነ ታውቃላችሁ? ረሃቡም የሚያሸንፈን ጦርነቱም ድል የሚነሳን የሚደቁሰን በሽታውም አልፎ አልፎ ጠቅጠቅ የሚያደርገን ለምን እንደሆነ ታውቃላችሁ? በናቅነው ነገር ድል እየተነሳን የተቸገርነው ለምን እንደሆነ ታውቃላችሁ? በመካከላችን ውሃ ሞልቶ እየፈሰሰ እየተጠማን የተቸገርነው፣ በምድራችን ላይ እህል መብቀል ሳያቆም በረሃብ በእርዛት ወድቀን የታየነው ለምን እንደሆነ ታውቃላችሁ? እኛ እኮ ዝግጅታችን በመንፈሳዊ ሕይወት ስላልሆነ ነው። ዝግጅቶቻችን ሁሉ ምድራውያን ናቸው። ዝግጅቶቻችን ሁሉ ስጋውያን ናቸው። ዝግጅቶቻችን ሁሉ የሚታዩ ናቸው። በማይታየው በኩል ሕይወታችን የተሰራ አይደለም። በፊት ለፊት የሚታየውን ሕይወታችንን ብቻ ነው የገነባ ነው። አለባበሳችንን የገነባ ነው። ስጋችንን ብቻ ነው፣ ነፍሳችንን አይደለም። የደገደገች ነፍስ ይዘን እንዴት ልናሸንፍ እንችላለን? እንደ ሸረሪት ድር ብትክ ብትክ የሚል ክርስትና ይዘን ነው እንደ ክርስቲያኖች ድል የምንነሳው? እንዲያው እንዲህ
የሚልፈሰፈስ መንፈሳዊ ጉልበት ይዘን እንዴት ነው ድል ማድረግ የሚቻለው? ክርስቲያኖች እኛ እኮ በቁርባን የተዘጋጀን አይደለንም። ዘመቻውን የተቀላቀልነው ይሄ ኑሮ ከባድ ፈተና የሆነብን ዘመቻ የሆነብን የዘመቻ ያክል ኑሮ የሚያስፈራቸው ሰዎች እኮ አሉ። የዘመቻ ያክል ትዳር የሚያስፈራቸው ሰዎች አሉ። የዘመቻ ያክል ኑሮ ከባድ የሆነባቸው ሰዎች እኮ አሉ። እንደ ጠላት ጦር የገዛ ቤታቸውን የሚፈሩት የገዛ ኑሯቸውን የሚፈሩት የሚከብዳቸው ሰዎች በጣም አሉ። ለምንድን ነው ይህን ያክል የተሸነፍነው ትሉኝ እንደሆነ ለምንድን ነው እንደዚህ ለኑሮ ሳይቀር የተሸነፍነው የደከምነው ለምንድን ነው ትሉኝ እንደሆነ ዝግጅታችን ከስጋ ብቻ ስለሚጀምር ነው። ብዙ ሰው ትዳር ለመመስረት ቤት መስራት በቂ ነው ብሎ ያምናል። ብዙ ሰው ሚስት ለማግባት ደመወዝ ማግኘት በቂ ነው ብሎ ነው የሚያስበው። ብዙ ሰው ለመኖር የደመወዝ ከፍታ የቁጥር ብዛት የሚያኖር መስሎ ነው የሚያስበው። ግን ወገኖቼ የሀብት ብዛት ሰውን ያኖረዋልን? ግን የእግዚአብሔር ቤተሰቦች ሰው ቤት ስላለው ተኝቶ ማደር ይችላልን? ሰው በአየር ቢበር በምድርም ላይ ቢሽከረከር ፈጥኖ ከሰው ላይ መድረስ ይቻላል ይመስላችኋልን? በእውነት ያሰብናት ቦታ ላይ ፈጥነን ለመድረስ መብረርና መሽከርከር በቂ ይመስላችኋል? እግዚአብሔር ካላፈጠነን፣ እግዚአብሔር የምንመኘውን ነገር ካላቀረበልን በስተቀር እንዲህ በቅርቡ የሚሆን የሚደረግ ይመስላችኋል? እስራኤል ከግብፅ ሲወጡ ከነዓን ለመግባት 40 ቀን ነበር እኮ የያዙት በጀት የያዙት እቅድ ያወጡት እቅድ እንደዚያ ነበር። ግን ስንት ዓመት ፈጀ? ስንት ዓመት ፈጀ? ማን አዘገያቸው? እግዚአብሔር በኃጢአታቸው ምክንያት አዘገያቸው። እንዲዘገዩ አፈረደባቸው። ወገኖቼ ከምኞታችን ሳንገናኝ የዘገየነው ከህልማችን ሳንደርስ ቀንና ሌሊት በዝተው የተቆጠሩት ምናልባትም በመንፈሳዊ ሕይወታችን ተሰርተን ስላላለቅን ስላልተዘጋጀን ሊሆን ስለሚችል መዘጋጀት ያለብን በመንፈሳዊ ሕይወት ነው መሰራት ያለብን። ንግግራችን መንፈሳዊ ሰዎች አያስመስልም። በእውነት አኗኗራችን የመንፈሳዊ ሰው አኗኗር አይደለም። አኗኗራችን እንደ መንፈሳዊ ሰው አይደለም። ምንም እንኳን በተክሊል በቁርባን ብንጋባም ፍቅራችን ግን በቁርባን እንደተጋባ ሰው እንዳልሆነ እናንተው ራሳችሁ ታውቃላችሁ አይደለም እንዴ? ብዙ ሰው እንደዚያ ነው። የተክሊል የቁርባን ፎቶ ግድግዳው ላይ ይለጥፋል እንጂ አኗኗሩ ግን እንደቆረበ ሰው አይደለም። የተክሊል የቁርባን ፎቶ በስልኩ ስክሪን ላይ ይታያል እንጂ እሱ ግን ለሚስቱ የሚሰጣት ፍቅር የእግዚአብሔርን ቅዱስ ሥጋና ደም እንደተቀበለ ሰው አይደለም። እሱ ለሚስቱ የሚኖርላት ወይም ደግሞ እሷ ለባሏ የምትኖርለት እንደዚህ አይደለም። የእግዚአብሔር ቤተሰቦች ድል መነሳትን በመንፈሳዊ ሕይወቱ የጀመረ ሰው በስጋውም ድል መነሳቱ አይቀርም፣ አያሸንፍም። በመንፈሳዊ ሕይወቱ ያላሸነፈ ሰው በስጋዊው ዓለምም ውስጥ ማሸነፍ በፍጹም አይቻለውም። እስኪ ተመልከቱት። ሐዋርያት ሰራዊት የላቸውም፣ ወታደር የላቸውም፣ ግን ድል ነሺዎች ናቸው። ቅዱስ ጊዮርጊስ ተጋድሎ የጀመረው ብቻውን ነው። ነገር ግን እልፍ ሆኖ እልፎችን አስከትሎ ገነት መግባት ችሏል። በማን ኃይል? በእግዚአብሔር ኃይል። በመንፈሳዊ ሕይወቱ የተዘጋጀ ሰው በስጋም ብዙዎችን ማርኮ መሄድ ይቻለዋል። ብዙዎቻችን የመንፈሳዊ ሰዎች ምርኮኞች ነን። በዋሻ የሚኖረው አባ ተክለ ሃይማኖት የማረከውን ያክል በቤተ መንግስት የሚኖረው ሞቶሎሚ የማረከ ይመስላችኋል እንዴ? ሞቶሎሚ በቤተ መንግስት በዝና በዙፋን ጸንቶ ያልታወቀውን ያላገኘውን ዝና አባ ተክለ ሃይማኖት በዋሻቸው ውስጥ ሆነው አግኝተውታል። ይሄ አይገርማችሁም ወገኖች? ይህ እኮ ነው የሚገርመው። ሰው ክብሩን እንዴት እንደሚያገኝ እንኳን አያውቅም። ስለዚህም በመንፈሳዊ ሕይወቱ በጉስቁልና ውስጥ እየኖረ ሊያሸንፍ ዓለምን ድል ሊነሳ ይመኛል፣ ያስባል። እንደዚህ አይደለም ወገኖች። የምኒልክ ሰራዊት ድል የነሳው ትጥቃቸው አስቀድሞ መንፈሳዊ ስለነበረ ነው። እኛም ይልቁንም ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስን ድል መንሳቱ ሰይጣንን ድል መንሳቱ በሚነገርበት ዕለት ይሄ ቀንም አብረው ውሏልና ምናልባትም በመንፈሳዊ ሕይወታችን ድል እንድናደርግ እግዚአብሔር ፈቅዶልን ሊሆን ስለሚችል ሁላችንም በመንፈሳዊ ሕይወታችን ጠላታችን ሰይጣንን ድል መንሳት እንድንችል አምላካችን እግዚአብሔር ይርዳን። መድኃኒታችን ኢየሱስ ክርስቶስ
በእግዚአብሔር ቃል ነው። 3 ጊዜ ሁሉ ሰይጣን ድል የነሳው በማን ቃል? ከመጽሐፍ ቅዱስ እየጠቀሰ እንዲህ ተብሎብሃል እያለ ሰይጣን ለቆ ስፍራውን እስኪሄድ ድረስ በእግዚአብሔር ቃል ነው ድል የነሳው። እናንተ በነገር ጎረቤቶቻችሁን ድል እንነሳለን ብላችሁ አስባችሁ ይሆናል ወገኖቼ። እናንተ በክርክር ችሎታችሁ፣ በነገር ችሎታችሁ ድል መንሳት ይቻለናል በሙግት ብላችሁ አስባችሁ ሊሆን ይችላል ወገኖቼ። ግን እንደዚህ አይደለም። በእግዚአብሔር ቃል ነው ድል መንሳት የሚቻለው። ሰይጣንን ድል መንሳት ከተቻለ እንደ ሐዋርያት እኮ ዓለምን የገዙ ከዚያ በኋላ በመንፈሳዊ ሕይወታቸው መጀመሪያ ድል ነሾች ስለነበሩ ነው። ቅዱስ ጊዮርጊስም እንዳነሳውለት መጀመሪያ በመንፈሳዊ ሕይወት ድል ነስተው ስለነበረ ነው። ሰይጣንን ድል ለነሳ ሰው ምንም ነገር አያቆሙም። ስለዚህም ሁላችንም ወገኖቼ ከዲያብሎስ ጋር ባለን ዘመቻ ድል የተነሳ ሰይጣን ድል እንዳይነሳን መበርታት ይጠበቅብናል። ሁላችንም ሰልፍ ላይ ነው ያለነው። ዛሬም ዲያብሎስ ድል ሊነሳን እየተሽቀዳደመ እየተፋጠነ ነው ያለው። በከበባ ውስጥ ነው ያለነው። በመንፈሳዊ ዓለም በመንፈሳዊ እይታ ስትመለከቱ የእያንዳንዳችን ነፍስ አጮልቆ በቅጠል ቀዳዳ በሚመለከት ጠላት ፍልሚያ ውስጥ ነው የምትገኘው። ስለዚህም በርትተን ጦርነት ሰልፍ እንዳለብን በማሰብ ልንዋጋ ይገባናል። ተኝቶ ማደር ለምንድን ነው ወገኖቼ? በመንፈሳዊ ሰልፍ ላይ ላለ ሰው እንደ ልብ መብላትና መጠጣትስ ለምንድን ነው? በመንፈሳዊ ውጊያ ላይ ለሚገኝ መንፈሳዊ አርበኛ እንደ ልብ እግርን ዘርግቶ ማውራትስ ከማን የተማርነው ነው ወገኖቼ? ብርቱ ጠላት እያለብን ዲያብሎስን ያክል ጠላት እያለብን ይህ ሁሉ መተኛት ለምንድን ነው ወገኖቼ? ይልቁንም ድል እስክንነሳ ድረስ ነቅቶና ተግቶ መዋጋት ይጠበቅብናል። ያውም በቀስታችን አይደለም፣ ያውም በጎራዴያችን አይደለም፣ ያውም በሰራዊት ብዛት አይደለም፣ በእግዚአብሔር ቃል በእግዚአብሔር ኃይል ነው እንጂ ድል የምንነሳው። የናቅናቸው ኃጢአቶች ድል እንዳይነሱ መጠንቀቅ ይኖርብናል። ባራቴሪ ወደ ምኒልክ ሲመጣ የጥቁርን ሕዝብ ንቆ አጥቅቶ ነበር የመጣው። ጣሊያን ሂዶ ጦርነቱ ከመጀመሩ በፊት ለጣሊያኑ ንጉሥ የገባው ቃል ኪዳን ምን እንደሆነ ታውቃላችሁ? ጣሊያን ምኒልክን በቀፉ አሽጌ ሮም አመጣዋለሁ ብሎ ቃል ገብቶ አስጨብጭቦ ነበር የመጣው። ንቆ አጥቅቶ ነበርና የተመለከታቸው ወገኖች፣ በናቃችሁት ኃጢአት ድል ተነስታችሁ አታውቁም። በናቃችሁት ኃጢአት ልትያዙ ትችላላችሁና መጠንቀቅ ያስፈልጋል። ኃጢአትን መናቅ አያስፈልግም። ሰይጣንን መናቅ በፍጹም አያስፈልግም። ሁልጊዜ በርትቶ መዋጋት ነው የሚያስፈልገው። ብዙ ሰዎች ባልጠበቁት ኃጢአት ድል የተነሱት። እነሱ የሚጠብቁት በትልልቅ ኃጢአቶች፣ በዝሙት፣ በአመንዝራነት፣ በሌላ ድል ይነሳናል ብለው ነበር ራሳቸው የሚጠብቁ እና ድንግልናቸውን ለመጠበቅ ነበር ጥረት ሲያደርጉ የነበር። ተችሏቸው ድንግልናቸውን ጠብቀዋል። ግን ጠላት በሌላ በኩል ገብቶ ደግሞ ድል ይነሳቸዋል። ተችሏቸው በአንድ ሚስት በአንድ ባል ጸንተው መኖር ችለዋል። ነገር ግን ጠላት በሌላ በኩል ደግሞ ድል ይነሳቸዋል። ባልጠበቁት መንገድ መጥቶ ያጠቃቸዋል ማለት ነው። የናቃችሁት ጠላት የናቃችሁት ሰይጣን በማትጠብቁት ኃጢአት ድል እንደሚነሳችሁ በማመን ወገኖቼ ለሰይጣን ነቅቶና ተግቶ በር ባለመስጠት መጠንቀቅና መዋጋት ያስፈልጋል። ግን ባራቴሪ እንደተናገረው አልተሳካለትም። በቀፉ አድርጎ ይዞት የሚሄድ ያበሻ ንጉሥ አላገኘማ። እንዲያውም ምን አለ? እንግሊዞች ቴዎድሮስን ድል ለመንሳት ከፈጀባቸው ጊዜ ባነሰ ከፈጀባቸው ከተጠቀሙት ኃይል ሰራዊት ባነሰ ሁኔታ ድል አድርጌ እመለሳለሁ ነበር ያለው። ያን ጊዜ ምኒልክ ከእግዚአብሔር መላእክት ጋር ይነጋገር ነበር። ያን ጊዜ ምኒልክ ከጌታው ከፈጣሪው ጋር ይነጋገር ነበር። ድል መንሳትን ይሰጠው ዘንድ ነፃነቱን ያስጠብቅለት ዘንድ ይነጋገር የነበረው የኢትዮጵያው ንጉሥ ደግሞ ከአምላኩ ከእግዚአብሔር ጋር ነበር። ከማን ጋር? ከእግዚአብሔር ጋር ነበር። እንዲህ በማድረግ ነው አባቶቻችን ድል የነሱ። ወገኖቼ
ድል ነስቶም ነፃ ለመውጣት እንዳለ ግን መገንዘብ ያስፈልጋል። ነፃ ያልወጡ ድል ነሾች ይኖራሉ። ያ ማለት ምን ማለት እንደሆነ ታውቃላችሁ? ድል መንሳቱን በጦር ሜዳ ላይ ይሳካላቸዋል። ነገር ግን በኋላ በወሬ ይፈታሉ። ዳር ለዳር ጥለውት የመጡት ደግሞ የተልከሰከሰ ሰራዊት ቀስ እያለ ደግሞ መሬት እየቆፈረ ያስቸግር እንደነበረ በታሪክ እንረዳለን። ሰይጣንን ስታባረሩ እስከ መጨረሻው ድረስ ምንም ነገር ለሰይጣን መተው አያስፈልግም። ያ ማለት ምን ማለት እንደሆነ ታውቃላችሁ? ይችማ ትንሽ ናት ብላችሁ የምትሰሯት ኃጢአት ሰይጣንን ድፍረት ትሰጠዋለች። ተስፋ እንዲያደርግ እናንተ ላይ ተስፋ እንዲኖረው ታደርገዋለች። ምናልባትም ጾም መጾም እስከ 9 ሰዓት ወይም እስከ 11 ሰዓት እስከ ማታም ሊሆን ይችላል፣ ተችሏችሁ ሊሆን ይችላል። ከምግብ መከልከል የተቻላችሁ እናንተ ከባዱን ነገር አድርጋችሁ ሰው ከማማት ግን የማትቆጠቡ ከሆነ ሰይጣን በእናንተ ላይ ተስፋ አይቆርጥም ማለት ነው። እድል አለው። ምክንያቱም ከምግብ እንጂ ሰው ከማማት አልተቆጠባችሁማ። ምናልባትም ሌሊትና ቀን ለመጸለይ ተችሏችሁ ይሆናል። እንቅልፍ የማይጠላችሁ ጸሎት ከማድረግ ምንም ነገር የማይከለክላችሁ ጠንካሮች ልትሆኑ ትችላላችሁ። በዚህ ሰይጣን ይናደዳል። ነገር ግን ቂመኞች፣ በቀለኞች እንደሆናችሁ ደግሞ ሰይጣን ምልክት ያገኛል። አየው፣ ሰይጣን በሌላ በኩል ድል እንደምትነሳው ተስፋ እንደምታስቆርጠው ያይና በሆነ በኩል ደግሞ በሆነ ጎን ደግሞ ድል እንደሚነሳ ያስባል ማለት ነው። በዚህ በኩል ሄጄ ድል እነሳዋለሁ ማለት ይጀምራል ማለት ነው። ለሰይጣን ተስፋ የሚያደርገው ነገር በእናንተ ዘንድ በፍጹም ሊኖረው አይገባም ወገኖቼ። እናንተን የሚያጠቃበት መንገድ እንዲታየው ማድረግ የለባችሁ። ምንም ነገር ስንጸልይ በፍቅር ስንጾምን በፍቅር መሆን አለበት። ጸሎታችን ከጾም ጋራ፣ ጾማችን ከምጽዋት ጋራ መሆን አለበት። መንፈሳዊነታችን ከትህትና ጋራ፣ ዕውቀታችን ሊቅነታችን ከትህትና ጋራ መሆን ይገባዋል። ሹመታችን ፍርድ ከመጠንቀቅ ጋራ ሊሆን ይገባዋል። ሽልማታችን ባለጠግነታችን ለድሆች ከማዘን ከመራራት ጋራ ሊሆን ይገባዋል። ማግኘታችን ያጡ ሰዎችን ከማሰብ ጋራ ሊሆን ይገባዋል። አለበለዚያ ሰይጣን ዳር ዳሩን እየዞረ አይለቀንም ማለት ነው ወገኖቼ። ስራ ይሰራል። አንዳንዴ በሚስቶቻችሁ በኩል ይመጣል፣ ሌላ ጊዜ ደግሞ በባሎቻችሁ በኩል ይሄዳል። አንዳንድ ጊዜ ደግሞ በልጆቻችሁ፣ ሌላ ጊዜ ደግሞ በጎረቤቶቻችሁ አሊያም ደግሞ በምትወዷቸው ሰዎች በኩል ሊመጣባችሁ ይችላል። ሰይጣን እንዲህ ያለ ዙሪያችሁን ሲከባችሁ ስለሚኖር ስታባረሩ እስከ መጨረሻው ድረስ ማባረር፣ ዳር ድንበራችሁን ማስለቀቅ ይገባል። ምኒልክ አንዱ የሚታሙበት እሱ ስለሆነ ዳር ድንበሩን ሳያስለቅቁት አገሩ ሳይሸኙት ተመለሱ ተብሎ ማለት ነው። ያቺ ደግሞ ምን አመጣች? ኢትዮጵያውያንን መበታተን የሚቻለው ምን በማድረግ ነው? ድል ማድረግ የሚቻለው የምትለዋን ጥናት እንዲሰሩ አስቻላቸው ማለት ነው። በሃይማኖት በእርዳታ በምን እየገቡ አጠኑ። በምንድን ነው ድል ማድረግ የሚቻለው? በጦርነት አይደለም፣ በሌላ አለ። አየው፣ ድል ነስቶም ነፃ ለመውጣት አለ ያልኳችሁ ለዚህ ነው ወገኖቼ። ጠላት እየገባ አሁንም ድል የሚያደርግበትን መንገድ ይቀይሳል ማለት ነው። ይሰራል፣ በልቡ ያስባል፣ ያወጣል፣ ያወርዳል፣ እስኪሳካለት ድረስ ይቀጥላል። ዛሬ ሃይማኖት የሌላቸው ኢትዮጵያውያን እንዲኖሩ ያደረገው ጠላት ያንን አጋጣሚ ተጠቅሞ ነው። ዛሬ በሃይማኖት ላይ የሚሳለቅ ኢትዮጵያዊ የተፈጠረው ከዚያ በኋላ ነው። ዛሬ በታቦት ላይ የሚቀልድ ትውልድ የተነሳው ታቦት አገር የጠበቅንበት፣ ታቦት ነፃነታችንን ያገኘንበት፣ ታቦት የተመካንበት፣ ንጉሥና ንግሥት በኩራት በጀግንነት የተመለሱበት፣ የእግዚአብሔር ኃይል የተገለጠበት ቅዱስ ዕቃ ነው። ነገር ግን ዛሬ ለስላቅ ለመሳቂያ ለመሳለቂያ የሚያደርግ ትውልድ የተነሳው ከዚያ በኋላ ነው ወገኖቼ። ድል ነሾች፣ ከዚያ ድል የተነሱ ሰዎች አጥንተው ደግሞ በምን በኩል ድል እንደሚነሱ አወቁታ። እናም እንዲህ አይነት ትውልድ መፍጠር እንደሚቻል አሰቡ፣ ተችሏቸውማል ማለት ነው። ለዚህ ነው ወገኖቼ ጠላትን ካጠቁ በኋላ እስከ መጨረሻው አንድ ጫማ እንኳን በእናንተ ዘንድ
እንዲኖረው ለእግሩ መቆሚያ አሳጥቶ ነው ሰይጣንን ማባረር ያስፈልጋል። ለእግሩ መቆሚያ አንዳችም እንኳን ነገር እንዳያገኝ። አንዳንድ ሰዎች ይቆርባሉ፣ ቤተክርስቲያን ይመላለሳሉ፣ ግን ደግሞ ጠንቋይ ቤት ያዘወትራሉ። አንዳንድ ሰዎች ይጸልያሉ፣ ይመጸውታሉ፣ ነገር ግን እንዲሁ ደግሞ መፍትሄ ስራውንም ምንም ካልደገሙላቸው ደግሞ የማይድኑ የሚመስላቸው ሰዎች ደግሞ አሉ። አንዳንድ ሰዎች ወደ ጸበል ቦታም ይሄዳሉ፣ ጠንቋይ ቤት ደግሞ አቲቴ ደግሞ ይላሉ። የትኛውን ነው ቢሆኑ ይሻላቸው? ግማሹን ታቦት ግማሹን ጣዖት ሆነው የሚኖሩ ሰዎች አሉ። ያስቸገሩም የተቸገሩም እና አይነት ሰዎች ናቸው። ብዙዎቻችን ብርቱ ነን በመንፈሳዊ ህይወታችን፣ ግን ሰይጣን የሚገባባት አንዳንድ ደግሞ ደካማ ጎን ትኖረናለች። አንዳንድ ደካማ ጎን ትኖረናለች። ጥሩ መንፈሳዊ ሆኖ ታገኙትና ግን ደግሞ ወሬኛ ሊሆን ይችላል። አለበለዚያ ደግሞ ቂመኛ በቀለኛ ሊሆን ይችላል። ሰይጣን በዚያ ይገባና ድል ይነሳዋል ማለት ነው። ወገኖች ሰይጣን በእናንተ ዘንድ አንዳች ስፍራ ሊኖረው በፍጹም አይገባም። ለእግሩ መቆሚያ እስኪያጣ ድረስ ሰይጣንን ማባረር ይገባል። መድኃኒታችን ኢየሱስ ክርስቶስ እንዳደረገው ሂድ ከዚህ ብሎ እንዳሳደደው ሰይጣንን የትኛውም ቦታ ላይ እንዳይገኝ ማድረግ ይገባናል። በትዳር፣ በድንግልና፣ በምንኩስና፣ በገዳም፣ በደብር፣ በመቅደስ፣ በከተማ፣ በሁሉም ስፍራ ለሰይጣን ቦታ እስኪታጣለት ድረስ ማሳደድ ነው የሚገባው። ግን ብዙ ሰዎች ለሰይጣን መደበቂያ ሆነው እያስቸገሩ ነው። ይሄ ማለት በክፋት ጸንተው ከመገኘታቸው የተነሳ ሰይጣን እነሱን ተገን አድርጎ እነሱን ጥግ አድርጎ ብዙ ቅዱሳንን ይዋቃቸዋል። ይገርማቸዋል። ቅዱሳንን የሚሳደቡ በቅዱሳን ላይ በተቀደሰው እግዚአብሔር ቃል ላይ አንደበታቸውን የሚከፍቱ እነዚህ ለሰይጣን ማደሪያ ሆነው ሀገራችን ረድኤት ያሳጧታል፣ በረከት ያሳጧታል፣ እርስ በርስ በፍቅር እንዳንኖር ያደርጉናል ማለት ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ድል የመንሳት ቀን ነው። በዚህ ስጋውያን አርበኞቻችን አድዋ ድረስ ዘምተው ድል ባገኙበት ቀን እኛም በመንፈሳውያን ጠላቶቻችን በአጋንንት ላይ ድል ነስተን ኃይልን ሞገስን አግኝተን ጸጋን ተቀዳጅተን እንድንመለስ አምላካችን እግዚአብሔር ይርዳል። ዳዊት እንደተናገረው በቀስታችን አይደለም በጉልበታችንም አይደለም። ይህ ማለት ወገኖቼ በጸሎታችን ብዛትም አይደለም፣ በየትኛው ጸሎታችን በጾማችን ብዛትም አይደለም፣ በመስዋዕታችን ብዛትም አይደለም፣ እንዲሁ በቸርነቱ ነው። እግዚአብሔር በኃይሉ እሱ በፈቀደ ድል እንድንነሳ ይሰጠን ዘንድ ነው መለመን ያለብን። ምናልባትም ደግሞ በክብር ጀምረ ነው በውርደት እንዳንጨርስ የእግዚአብሔር ረድኤት ያስፈልገናልና ወገኖቼ ቸርነቱን ረድኤቱን መለመን ደጅ መጥናት ያስፈልገናል። እግዚአብሔር መላእክቱን ልኮ ነፍሳችንን ያስጠብቃት ዘንድ እግዚአብሔር በመንፈሳውያን ሰራዊት ያስጠብቀን ዘንድ መለመን ያስፈልጋል። ዛሬ በስጋም መውጣትና መግባት እንደ ልብ በማይቻልበት ምድር ላይ ተቀምጠን በስጋም ጠግበን መኖር በማንችልበት ዘመን መንፈሳዊ ሕይወታችን እንኳን መጥገብ የለበትም እንደ ክርስቲያኖች? ነፍሳችን እንኳን በሰላም ማረፍ የለባትም እንደ እግዚአብሔር ቤተሰቦች? ዛሬ በምድርና ጎሎብናል ብዙ ነገር። ቢያንስ በመንፈስ እንኳን እንዲሞላልን ወደ እግዚአብሔር መቅረብ የለብንም እንደ እግዚአብሔር ቤተሰቦች? ቢያንስ ነፍሳችን እንድትጠገብ ቃለ እግዚአብሔር መስማት የለብንም? ቢያንስ እግዚአብሔር ነፍሳችንን ያሳርፋት ዘንድ በነፃነት ያኖራት ዘንድ እግዚአብሔር የጠብቃት ዘንድ ወደ እግዚአብሔር መቅረብ የለብንም? ከእግዚአብሔርም እኮ ነው የኮበለልነው፣ ከእግዚአብሔርም ነው የሸሸነው። ስለዚህም ከእኛ ረድኤት ሸሽቷል፣ ከእኛ በረከት ሸሽቷል፣ ከእኛ ምሕረት ጠፍቷል። እኛ ከእግዚአብሔር በሸሸን ቁጥር፣ እኛ ከእግዚአብሔር በራቅን ቁጥር ድል የማይነሳን ከእጃችን የማያመልጥ ምን ነገር አለ መሰላችሁ? ምንም ነገር የለም ወገኖቼ። ምንም እንኳን እንዲህ አይነት ታሪክ ያለን የነበረን ብንሆንም አሁንም በኩራት ታሪክን ማስቀጠል የሚቻለው ሰው ወደ እግዚአብሔር መመለስ ሲችል ብቻ ነው። ታስታውሳላችሁ ዳዊት ማንም ድል የማይነሳውን ማንም የማይገዳደረውን ጎልያድን ድል እንደነሳ ታውቃላችሁ። በአንድ በጎልያድ ምክንያት ዳዊት እልፍ ገዳይ ተብሎ ተዘምሮለታል። ግን ዳዊት በአንዲት ሴት ድል ተነስቷል። ታውቃላችሁ?
አንዲት ሴት አሸነፈችው፣ ከእግዚአብሔርም ለየችው። ተመልከቱት። በጉልበተኞች ድል ያልተነሳው በሴት ውበት ድል ተነሳ ማለት ነው። በትንሽ ነገር ጠላት ድል እየነሳ ነው የተቸገርነው ወገኖቼ። እባካችሁ እግዚአብሔር ነውና ድል መንሳትን የሚሰጠው። ወደ እግዚአብሔር እንመልሰው ልባችንን፣ እንቁረብ፣ እንዘጋጅ፣ ንስሐ እንግባ፣ እንጾም፣ እንጸልይ። በአንድ ልብ ሆነን በፍቅር ሆነን እርስ በርስ በመስማማት በመለያየት በመነታረክ አይደለም፣ በአንድነት እንደ አባቶቻችን ነው መዝመት። አባቶቻችን ነጭ ጥቁር፣ ትልቅ ትንሽ ሳይሉ ሁሉም አንድ አይደለ በህብረት የዘመቱት በብልሃት። የወደረኞቻችን የጠላቶቻችንን እኮ ችግሩኛ ጠላቶቻችን በየት በኩል እንደሚመጡ እንኳን አናውቅም። በዚያ ዘመን በጣም በታሪክ የሀገሪቱ ባለውለታ እንደሆነ የሚነገርለት የተሳሳተ መረጃ በመስጠት ጣሊያኖችን እንዲጎዱ ያደረጋቸው ባሻ አዋሎም የሚባለው እንደሆነ ይነገርለታል። ባሻ አዋሎም ለጠላት የተሳሳተ መረጃ በመስጠት ለምኒልክና ለሰራዊቱ ደግሞ ትክክለኛውን መረጃ በመስጠት ዘመቻውን በድል እንዲያጠናቅቁ ያደረጋቸው እንደሆነ ይነገራል። ባሻ አዋሎም ለጣሊያን እንደ ባንዳ ሆኖ ሰላይ ሆኖ የተላከ ሰው ነው፣ ምኒልክን እንዲሰልል ማለት ነው። ግን ለምኒልክ ወይም ለሀገሩ የታመነ ሰው ስለነበረ ነው ይህንን ታሪክ የሰራው። ወገኖች፣ ለጠላት ትክክለኛ መረጃ አይሰጥም። እባካችሁ የጾማችሁትን የጸለያችሁትን እንዲነገርላችሁ አትፈልጉ። ለጠላት ትክክለኛ መረጃ ለምን ትሰጣላችሁ? የመጸወታችሁት ምጽዋት ያቀረባችሁት መባና ስለት ካልተነገረላችሁ የቆጫችሁ ሰዎች አላችሁ። በቃ መጋረጃውን እሱ ገዝቶት ምንጣፉን እሱ አንጥፎት ካልተባላችሁ ደስ የማይላችሁ ሰዎች፣ ስብከትንማ እሱ ይስበካት ካልተባለ ሰባኪው ያኮርፋል። ቅዳሴንማ አንተ ቀድሰው ካልተባለ አቤት ድምፅ ካልተባለ ቀዳሹ ይከፈዋል። እንደው በእውነት በሶ ዘመን ነው እንጂ ካልተባለ የተሾመው ሰው ይከፈዋል። ለምን? ለጠላት ትክክለኛ መረጃ መስጠት ለሽንፈት እንደሚዳርግ ስለማያውቅ እኮ ነው። የእግዚአብሔር ቤተሰቦች እናንተ ምዕመናን ለጠላቶቻችሁ ትክክለኛ መረጃ ልትሰጡ በፍጹም አይገባም፣ አይገባም። ያ ማለት ከንቱ ውዳሴ ሰውን ለሽንፈት ይዳርገዋል እያልኳችሁ ነው። ባሻ አዋሎም ትክክለኛ መረጃ ስላልሰጣቸው ነው የተሸነፉት። ሰይጣንን ድል የምትነሱት ወገኖቼ በመሸወድም ጭምር ነው፣ በመጋፋት ብቻ እንዳይመስላችሁ። አባ እንጦንስ እናንተ መንፈሳውያን ናችሁ፣ እኔ ስጋዊ ነኝ፣ እናንተ ኃያላን ናችሁ፣ እኔ ደካማ ነኝ ይላል። እናንተ አትተኙ፣ አታንቀላፉ፣ አትራቡ፣ አትጠሙ፣ እኔ ግን እራባለሁ፣ እጠማለሁ፣ እተኛለሁ፣ አንቀላፋለሁ። ደካማ እኮ ከእናንተ ጋር በምን አቅሜ እሰላለፋለሁ ይላቸው ነበር ይላል። ግን አባ እንጦንስ ከፀሐይ ይልቅ የሚያቃጥል ኃይልና ሞገስ የነበረው በእግዚአብሔር ዘንድ የተወደደ እልፍ የመላእክት አለቆች የመላእክት ሰራዊት የሚጠብቁት መንፈሳዊ ጀግና ነበረ። አይመካም፣ ለጠላት የተሳሳተ መረጃ ይሰጣል። አባ መቃርስም በተመሳሳይ እንዲህ እያደረገ ነው ድል የነሳቸው። በመጨረሻ ሞይ ከነ መቃሪ አሉት። መቃሪዎች አሸነፍከን አሉት። ነፍሱ ከስጋው ስትለይ ብቻ ነው አሸንፋለሁ ያለ። እኛ ገና ስንጀምር እኮ ነው ወሬ የምንጀምረው። ሱባኤውን ስንጀምር አይ እየጾምኩ ነው እንላለን። ገና እየጸለይኩ ነው፣ ሌሊት ተነስቼ ስጸልይ ነው ማድር ይላል። ለጠላት ትክክለኛ መረጃ መስጠት ይጀምራል። ከዛ ወዲያውኑ ድል ይነሳል። አያችሁት? ከሳምንት በኋላ ጸሎቱም አይቀጥልም፣ ጾሙም ይቆረጣል። ሰው የሚጾመው ነፍሱ እስክትወጣ ነው እንደ ፀሐይ እስክትወጣ ነው እንጂ ማለት ይጀምራል ማለት ነው። የእግዚአብሔር ቤተሰቦች ጠላት እንዴት ድል እንደሚነሳንማ በደንብ ማወቅ ይኖርብናል። ስለዚህም እግዚአብሔር በሰጠን መንፈሳዊ ኃይል ነውና ጠላታችንን ድል የምንነሳው ሀገራችንንም መጠበቅ የምንችለው እግዚአብሔር ኃይሉን ይሰጠን ዘንድ ለአባቶቻችን ለዳዊት ለሰሎሞን የሰጠውን ኃይል። ዳዊት እኮ ዘምቶ አይደለም፣ ገና ዳዊት መጣ ሲባል ሰልፍ ይፈታ ነበር ይላል። የአሕዛብ ኃያላን ሰይፋቸውን በወገባቸው ታጥቀው ለዘመቻ ሲመጡ ገና ዳዊት መጣላችሁ ከተባሉ ሰልፉ ይንቀጠቀጥ ነበር ይላል። እንግዲህ ይህንን ኃይልና ይህንን ሞገስ ያገኘው ከእግዚአብሔር ዘንድ ነው ወገኖች። ይህች ቤተ ክርስቲያን ኃይል ታገኝ ዘንድ እኛም በልባችን መንፈሳውያን ልንሆን ይገባናል። እኛም ለሃይማኖታችን የታመን ልንሆን ይገባናል። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን።